በለውጥ የሚመሩ ሳይሆን ለውጥ ራሳቸው እየፈጠሩ የተፈጠረው ለውጥ ደግሞ የሚመሩ መሪዎች ያስፈልጋሉ። የአቅም ግንባታ ስራዎች መሰረታቸው በተቋማት እድገት ውስጥ ያለው ፋይዳ ምንድነው? አፍርሶ መገንባት ሳይሆን በነበረው ላይ ጥሩ ነገር ላይ እየጨመሩ የተበላሹ እያሻሻሉ በመሄድ ነው ብሎ ነው የሚያስቀምጡ። መፍጠር፣ መፍጠን፣ ማብዛት፣ ማጥራት የሚሉት ሐሳቦች በተቋማት ግንባታ ሂደት ውስጥ ምን አይነት አስተዋጽኦ ነው ያላቸው? ፈተናዎች ውስጥ መሆነን የስኬቱ ትልቁ ምስጢር በየጊዜው የምንሰጣቸው የአቅም ግንባታ ስልጠናዎችን ነው። ብቁ አመራሮች የሚያንቀሳቅሷቸው ተቋማት ወይ የሚመሯቸው ተቋማት ሀገራዊ ግቦችን እውን ለማድረግ እንደ ሀገር የተጀመሩ ስራዎች አሉ፣ የታቀዱ የተቀመጡ ግቦች አሉ። እነዚህን እውን ለማድረግ ወይ ለማሳካት ፋይዳቸው ምንድነው? ተቋማት በዚህ ደረጃ በመፍጠር መንፈስ የሚንቀሳቀሱ ከሆነ ይቻላል ማለት ነው። በመደመር እሳቤ መሰረት የህዝብና የመንግስት ትብብር በምን መልኩ ነው መቀጠል ያለበት? መፍጠን ከቴክኖሎጂ ውጭ አይታሰብም።